ዶክተር አሸብርና ሌሎችም ከተሰኘው የአሌክስ አብርሃም መጽሐፍ ላይ አንድ እንመረቅ። 2 ብር ስንት ዶላር ነው? በቅንፍ አንዷን ወንዝ 2 ጊዜ ስንሻገራት። ከ11 ዓመት በፊት ደሃ ነበር። ያጣን የነጣን ሙልጭ ያለን ነጭ ደሃ። ከድህነታችን ክብደት የተነሳ ስንት ሰዓት ላይ እንደምንበላ ሳይሆን ስንት ሰዓት ላይ ረሃባችን ጋብ እንደሚል ነበር ዘወትር የምናስበው። እኔና እህቴ ትምህርት ቤት አበበ በሶ በላ የሚል ምሳሌ ቲቸር ሲናገሩ በመጎምጀት ምራቃችንን እንውጥ ነበር። ቤታችን ውስጥ አንድ የረገበ የሽቦ አልጋ፣ 2 የሳር ፍራሾችና 4 የተወላገዱ ኩርሲ ወንበሮች ብቻ እንደነበሩ እናቴ ሳጥን ውስጥ ያሉት ታሪካዊ ፎቶዎች ያሳብቃሉ። ግድግዳ ላይ ገና እንደተረገዝኩ የሞተ አባቴ ፎቶግራፍ የዘመን ጥቀርሻ እንደወየበው በላስቲክ ተለብዶ ተሰቅሏል። እንግዲህ ቤታችን 2 ክፍል ነበረች። አሁን የነገርኳችሁ የሳሎናችንን ወጉ እንዳይቀር ነው ሳሎን ያልኩት ይዞታ ነው። ወደ ጓዳ ስትገቡ ውስጣቸው የእንጀራ ላስቲክ ብቻ ያለባቸው 2 ትልልቅና አሮጌ የእንጀራ መሶቦች ታገኛላችሁ። ጠርዛቸው በደህና ቀን አይጥ የተፈጨፈው። ሁለቱም ሁልጊዜ ባዶ ነበሩ። አይጦች ከልጆቻቸው ጋር በእነዚህ መሶቦች አጠገብ ሲያልፉ ለልጆቻቸው እንዲህ ያሉ ታሪክ የሚያወሩላቸው ይመስለኛል። በድሮ ጊዜ በአያቶቻችን ዘመን እነዚህ መሶቦች ውስጥ ተበልቶ የማያልቅ እንጀራ ነበር። የዛሬን ያደርገውና ለስንቱ የአይጥ ሰርግ ድግስ የበቃ በጊዜ መሶብም እንዳለማያ ሐይቅ ሲደርቅ እያሉ። እናቴ ታዲያ አማኝ ናት። በኢየሱስ ቀኑ መሶብ ውስጥ የሚቀመጡትን የእንጀራ ላስቲኮች እያጠበች አድርቃ ወደ መሶቡ ትመልሳቸዋለች። በረከት ሲመጣ አዋጅ አያስነግርም፣ ድንገት ከተፍ ቢል ተዘጋጅተን መጠበቁ ደግ ነው ትላለች። ይህንን መራር ስብከቷን አልወደውም፣ ግን ትንቢቷ ሰመረ። እናቴ ነብይ ነበረች። ደሃ ነብይ በቤቱ አይከበርም። እናትም ብትሆን አከበርናትም አላከበርናትም ትንቢቷ ሰመረና በረከት እንደመብረቅ ወረደብን። በ6 ወር ውስጥ መካከለኛ ገቢ ካላቸው ጎረቤቶች ተርታ ተሰለፈ። ጎረቤቱ ጉድ ብሎ ሳያባራ በአመቱ ምን የመሰለ ቤት ሰራ። ባለ 5 ክፍል ዙሪያውን በግንብ የታጠረ። አጥሩ ሰው እንዳይመጣብን ሳይሆን በለመደ እግራችን ልንቀላውጥ እንዳንሄድ ራሳችንን ከነበረ ልማዳችን መከላከያም ይመስላል። በተለይ ገና ሀብታም እንደሆነን አካባቢ አኗኗሩን አንላመደው ብለን ተቸግረን ነበር። እንግዲህ የዚህ ድንገተኛ ለውጥ ምክንያቱ እህቴ ፈረንጅ ማግባቷ ነበር። ደግ ፈረንጅ እንዴት እንዳገባችሁ ይቅርታ አረ እንዳገባት ለዋችሁ። ከትምህርት ቤት እየመጣች ልክ ኡስማን ሱቅ አካባቢ ስትደርስ ፈረንጁ መኪናውን ሲሪት አድርጎ ቆመና ኦ ማይ ጋድ በማለት የእህቴን ውበት አደነቀ። በበኩሌ የእህቴ ውበት የፈረንጅ መኪና ማስቆም ቀርቶ የራሷን ሳንቲም ሆጨጭ አድርጋ ከፍላ የምትሳፈርበት ታክሲ እንኳን እጇን ብትዘረጋ የሚቆምላት አይመስለኝም ነበር። ግን ምን ይደረግ ፈረንጆች ነገራቸው ሁሉ ግራ ነው። መኪናውን እዛው ጥሎት እህቴን ተከትሎ ቤታችን ድረስ መጣ። እናቴ ለእርዳታ የመጣ መስሏት ከዓይኖቿ ትራጀዲ ብርሃን ለቀቀች። የመንደራችን እንግሊዝኛ አዋቂ የእህቴም ወዳጅ ቢጤ ነው ሲራጅ ተጠርቶ መጣና ፈረንጁ ምን እንደሚል ተረጎመልን። እሷን ማግባት እፈልጋለሁ ነው የሚለው አለ ቅር ብሎት ወደ እህቴ እየጠቆመ። እናቴ ባለማመን ማንን እጅጋየሁን አለች። እህቴ ናት እጅጋየሁ ነገራችን። አዎ ሌላ ማን አለ ታዲያ ማማረጋሽ? ሲራጅ ይነጫነጫል። እህቴ ጋር ማታ ማታ እዛ ጆሪ ዛፍ ስር ይቆሙ ነበር። እናቴ አንዴ ፈረንጁ አንዴ እህቴን ስታይ ቆየችና ሲራጅ እንግሊዝኛ ግን በደንብ ታውቃለህ ባለማመን ጠየቀች። ፈረንጁ ግን ወደ እህቴ እየጠቆመ በተኮላተፈ አማርኛ ኮንጆ በማለቱ አረ እሷ አመሯል አለች እናቴ። ያው ጉዳዩ የፈጀውን ጊዜ ፈጅቶ ባንዱ ውስጥ ተጋቡ። ይሄ ፈረንጅ ይቅርታ የእህቴ ባለቤት ታዋቂ ታሪክ ተመራማሪም ነበር። ይሄን የሰማው ቀን እህቴ ከመክሳቷ የተነሳ ሉሲ መስላ ይሆን ብዬም አሰብኩኝ ነው ወይስ እህቴ ይሄንን ሚስኪን ፒተር ማለትስ ምናምን አስነካችሁ? ከተማውን የሞሉ ቆነጃጁት ሁሉ እሱ ሳዩ ተበድረው የሚስቁ መቀመጫቸውን እንደ ባንዲራ የሚያውለበልቡ እንደ አቦ ሸማኔ ሽንጣቸውን እየወዘወዙ አማይ ላይ ሊሆኑ የሚደክሙ ስለምን ላይ ባይሞሉ እንዴ? አድርግላችሁ ፒተር ጤነኛ አይደል? ጉዳዩ ዘመን የሌለው አጽም ሲያገላብጥ ተዘግቶ የኖረ ዋሻ ሲበረበር አንዳች ነገር ተጣልቶት መሆን አለበት። አንዲት የከርዳዳ ጸጉሯ ቱማታ አዳማ ድረስ የሚሰማ በመርገጥ ብዛት
ሶሉ ተረከዙ ላይ የተሸነቆረ ነጠላ ጫማ የምትጎትት ሴት በልዕልት ሂሳብ የሚያሳይ ሰይጣነ መነጽር አይኑ ላይ የለጠፈበት ነገር አለ እንጂ ላይ እንዲሙጭጫ ምስኪን ፒተር ቤት መጥቶ እዛች ጠማማ ዱካ ላይ ቁጭ ብሎ እቴን አይኗን ሳይ በእውነት እንደ ስጋ ዘመዴ አንጀቴን ይሰፈሰፋል። እንግዲህ የፈረንጅ እቴን ጠቅልሎ ከመውሰዱ በፊት ትምህርቷን እንድትጨርስ ተብሎ ለ2 ዓመት እዚሁ ተቀመጠች። ፒተር ታዲያ በየ6 ወሩ እየመጣ ቤታችንን ጥምቀት ከማድረጉም በላይ ይሄንን ዶላር ልኬ ልሙት አለ። ይልካል፣ ይመነዘራል፣ ይልካል፣ ይመነዘራል። ወላ በጥቁር ወላ በነጭ ገበያ እየተመነዘረ ዓለማችንን አየና ስልካችን ኮጮኸ ጎረቤቱ አይ በቃ አሁን አብርሃም ወደ ባንክ ሊሮጥ ነው ይላል። ቤታችን እግር የጣለው ሰው ሁሉ ኧረ በሞቴ አፈርስሆ ተብሎ ተጋብዞ ነው የሚሄደው። የእንግዳ ማረፊያ የአብርሃም ድንኳን ሆና በየቀኑ ብቅ ያሉ የሚመጸወቱ የኔቢጤዎችም ብዙ ነበሩ። አንዳንዶችማ ደንበኛ ከመሆናቸው ብዛት ስለመብርሃን አይሉ የግቢያችን በር ይኳኳል። በቃ በልተው ጠጥተው ይሄዳሉ። እንደውም አንዱ የኔቢጤ መመጽወቱን መብት አድርጎት ምን ነው ዛሬ ጮና ሳነሳችሁት ብሎ እስከ መቆጣት ደረሰ። ይሄ ሰውዬ ሌላ ቀን የጎድን አጥንት ስለተሰጠው አኩርፎ ሳይመርቅ ሄደ። እናቴ እንደገና ጠርታ ወዙ የሚፍለቀለቅ ቅልጥም ሰጠችው። ቅልጥሙን በልቶ ደስ ብሎት በክፉ የሚያይሽ ቅልጥሙ ይሰበር ብሎ መረቃት። ይሄ ሁሉ ርዝቅ ሲመጣ ግቢያችን በሞላው የበረከት ውሃ ድሎት ሲዋኝ ዳብራ ያግኝ ሲቆጥር ይጥላል እንደሚባለው የእቴ ጸባይ ይቀያየር ጀመር። ልብሷን ለባብሳ ቦርሷን አንጠልጥላ ጧት ወጣች፣ ማታ ትመለሳለች። ድሮ ከሰው የማይቆጥሯት ጎረምሶች ሁሉ እንደ ጥላ ከስሯ እንጠፋሉ። እሷን ብለው ሳይሆን የፈረንጅ ሚስት ጋር ዋልን ለማለት እጅግሻ፣ እጅጌ፣ ጂጂ፣ ጃጆ፣ ጂን፣ ጂናአድ ሳይሏት ሁሉ ይቀራሉ። ካፒታሏን አይተው በቃ ስሟ ፍዳውን አይ። በዚህ ዘመቻ ፊት አውራሪው ሲራጅ ነበር። የሚገርማችሁ የእቴ ድፍረት ገደቡን አጣና ጭራሽ አርግዛ ቁጭ አለች። ደግነቱ በዚህ ዓመት የእናቴ አምላክ የፒተርን እግር ያዘው። እናቴ መጀመሪያ እርግዝናዋ ከፒተር መስሏት ነገር ልታበላሽ ነበር። አረ ለፒተር ንገሩልኝ ደስ ይበለው አይነን ባይነ ልታይ ነው በሉልኝ ስትል ልጅቱ ስትወለድ ከጾቷ በቃ ቆረጠ ሲራጅ። የመንደራችን ነገረኛ ሴቶች ግር ብለው ላንጉጅ ትምህርት ቤት ተመዘገቡ። ይህንን ጉድ ለፒተር ለመንገር ጉዳዩ ተሸፋፍኖ ተደባብሶ ሾላ በደፍን የ6 ወሯ ልጇ ለኛ ጥላ እህቴ አሜሪካ ገባች። ህፃኗን እልም ያለ ገጠር የምትኖር አክስታችን ጋር ላክናት። ሲራጅ የገጠሪቱ ኢትዮጵያ ህፃናት የትምህርትና የጤና እድል የማግኘት እድላቸው አናሳ ነው አለ። ሰውዬው እኮ ናቸው አሉ። ከሚስቱ ውጭ ፋጤ ከምትባል ሴት በድብቅ ወልዶ ልጅቱ ሞተች። ሚስቱ ፊት ያለቅስ ነገር እንዴት አባቱ ብሎ ያለቅስ ዝም አይል ነገር ልጁ አጀባላ የፋጤ ልጅ ትገልባት አላሉ። ሲራጅም ልጅን ገጠር አትላኩብኝ አይል ነገር ቸግሮት ዝም አይል ነገር የአባት አንጀት ሆኖበት አጀባላ የገጠሪቱን ኢትዮጵያ ህፃናት ብሎ አረፈ። ሄሎ አብርሽዬ ደርሻለሁ፣ እሺ ለሲራጅም ደርሻለሁ በልልኝ። አያት እንግዲህ ይኸውልኝ እንግዲህ እቴን ከነስንክሳሩ አሜሪካ ላይ እንደነገ ልትበር እንደዛሬ ማታ በጓሮ በኩል እንጆሪው ዛፍ ስር ሲራጅ ጋር ቁጭ ብለው እያወሩ አየዋቸው። ሲራጅ እንባው ሲጠርግ አየሁት። አሳዘነኝ። ለስንቱ ዘነኔ። ሲራጅ ጋራጅ እየሰራ እናቱን ይረዳል፣ እህቱን ያስተምራል። በፊት ደስ የሚል ቀይ ልጅ ነበር፣ መልካም ጥቁርቁር ብሏል። አሁን በየበረሃው ተበላሽቶ የቆመ መኪና ተከትሎ ሲባዝን እንዴት አይጠቁር። የሆነ ህልም ነገር ነበር የሚመስለው። በፊት እናቴ ሳንቲም ይቸግራትና የዘወትር ቡና እንኳን ሳታፈላ በር ላይ ቁጭ ብላ ትተክዛለች። እህቴ ወጣትልና ቡና ዳቦ ምናምን ይዛ ትመጣለች። ቤታችን ትንሽ ፋሲካ ይሆናል። ደስ ብሎን እናድራለን። ይሄ ነገር አንዴ ሁለቴ ሳይሆን ለዓመታት የተደጋገመ ነገር ነበር። ሲራጅ ብር እየሰጣት እንደሆነ እኔም አውቃለሁ፣ እናቴም ታውቃለች። ግን ከየት አመጣሽው ብላ እህቴን አትጠይቃትም። ድህነት ልጇን የመገሰጽ ድፍረቷን ሰልቧት። ሲራጅ ለኛ ቤተሰብ በትላንትና በዛሬ መካከል የነበረ ድልድያችን ነበር። እዩት እንግዲህ የእንጨት ድልድዩን አፈሰን የብረት ድልድይ ስንዘረጋ ተመልከቱት። አንዱን ወንዝ 2 ጊዜ ስንሻገር ሳንደፈር የኖርን ማለት ምንድነው? ምድራችንን ፎክረን በተቀበልናቸው ባዕዳን ሚስቶቻችንን አልቀሰን እናስረክባቸዋለን።
ይሄ ለማንን ጦርነት ነው? የሲራጅና የፒተር፣ የአበሻና የፈረንጅ፣ የጥቅምና የፍቅር፣ የብረት መዝጊያና የጨረሮ መዝጊያ፣ የህሊናና የይሁድ፣ የነፍስና የሥጋ ወይስ የሰውና የፈጣሪ? ከ4 ዓመት በኋላ እህቴ መጣች። አምሮባት ፈረንጅ መስላ ሰው ማንን ይመስላል ቢሉ ኑሮ አገር ምድሩ ጉድ ያስባለ መኪና፣ አንድ ቸኮሌት የመሰለ የ2 ዓመት ሕፃን ልጅ ይዛ መጣች። ባለምናምን ኮከብ ሆቴል ፒተር እኔና እሷና የ2 ዓመት ክልስ ልጇ ምሳ እየበላን ፒተር የራሱን ጨርሶ እጁን ሊታጠብ ሲሄድ ልጁ ድክ እያለ አባቱን ተከትሎ ከዓይናችን እንደተሰወረ እህቴ ወደኔ ሰገግ ብላ አብርሽ ሲራጅ አሁንም ሰፈር ነው የሚኖረው አለች። ያስታውቃል በሆዷ አፍነው የኖረችውን እሳት በሰው ሀገር ስታብሰለስለው የኖረችውን ህመም ዛሬ ከኔ ከወንድሟ ጋር ልታካፍለው እንደተነፈሰችው ሰው ሳይሰማት ሰው መስያት። እውነቱን ለመናገር ሲራጅን ረስቼው ነበር። አረን እንጃ ካየሁት ቆየሁ። የሆነ ሰዓት ላይ ግን ጀዝቦ ነበር አልኳት። ዩኒቨርሲቲ ገብቼ ስለነበር በርግጥ ካየሁት 2 ዓመት አልፎኝ ነበር። ለመጨረሻ ጊዜ ያየሁት ሰፈር ድንገት ከስራ ሲገባ ነው። ጅዝብ ብሎ ኮሌታው የነጠበ ሸሚዝ ጉልበቱና መቀመጫው ላይ የሳሳ ጂንስ ሱሪ በጥቁር ተረከዟ በተጣመመ ጫማ በእጁ ባንጠለጠላት ፌስታል 3 ዳቦዎች ይዞ እሻብሽ ስራ ጥሩ ነው አለኝ። ተማሪ መሆኔን ረስቶት ደግሞ አይኔን ማየት አልፈለገም። እህቴ ያዘጋጀችውን ጉርሻ ወደ ሳህኑ መልሳ ፍዝዝ ብላ ቀረች። ፒተር ያመጣልኝን ስልክ እየጎረጎርኩ እህቴን ከትካዜዋ ጋር ረስዋል። እንዲቀውጥ ስልክ ነው። እኔ ምልሽ የዚህ ስልክ ዋጋ ስንት ነው? ውድ ነው? እህቴ በትዝብት አየች። $700 ወደኛ ብር ሲመነዘር ስንት ነበር? $700 በየሳሰላ ወላ ወደኛ ብር ሲመነዘር ሲራጅ ለማማ ቡና ብሎ ከሚሰጠኝ 2 ብር አይበልጥም። ሲራጅ ላብርሽ ብሎ ይሰጠኝ ከነበረው ስክሪፕቱ አይበልጥም ብላኝ ወደ መታጠቢያ ቤት ሄደች። ፒተርና ልጇ ታጥቦ ሲወጡ እሷ ልትታጠብ ስትሄድ መንገድ ላይ ተላለፉ። ፒተር ፈገግ አለላት። እህቴ እንደማታውቃቸው ዝም ብላ አልፋቸው ሄደች። ሲራጅ ስክሪፕቱ ይልክልኝ እንደነበር ትዝ አለኝ። ያኔ በልብስ በጫማ በደብተር መያዣ ቦርሳ ይበልጡኝ የነበሩ ሕፃናትን የማስቀናበት ብቸኛ ንብረቴ ሲራጅ ያመጣልኝ የነበረው ቀይ ስክሪፕቱ ብቻ ነበር። ሙሉ ቀይ ስክሪፕቱ። ስልኩን ጠረጴዛው ላይ አስቀምጬ ወደ መታጠቢያ ቤቱ በትካዜ አመራሁ። እህቴ እያለቀሰች ነበር። አሜሪካ በመጣልኝ ስቲከር ጫማ ሲራጅ የሚባል 4 ዓመት ተቀብሮ የኖረ ፈረንጅ ረገጥኩት። ሲመቸን የምንረግጠውን አናውቅም አይደል? እርግጥ አደረኩት።